ደረተኛውን ሰው ያወራል መልሰን እናስተኛዋለን ከመልሰን ሽባ እናደርገዋለን። ያልጋ ቁራኛ ምን ያልጋ የሶፋ ቁራኛ እንዴት በመከራ እናስተኛሽ ድንገት ቢነጋ ሽሮ ብለሻል ተስተኛ እሱንም በመድኃኒት ወደ ነበረበት መንደፋደፍ እሹ ቀስ በልሽ ቀስ ፀሐዬ በስተመጨረሻ በድጋሚ ጎዳና ላይ ወጣች። ምክንያቱም ወይዘሮ ወርቄ አሁን ላይ እቤታቸው እንዴት ገባ አልፈለጉም ውጪ። ምክንያቱም ቀን ውጪና ማታ ማታ ትገቢያለሽ ባሏት ሰዓት እንግዲህ ፀሐዬም ወጣ ነበር ውጪ በጣም ደክሟትም እና ፀሐዩም ሞቋት ወደ ቤት ለመግባት በሞከረችበት ሰዓት አንቺ እኮ የኔ ቤቴ ነሽ፣ ሲጀመር ቤት ምን ያደርግልሻል? ጎዳና ነው ያንቺ መዋያ፣ አንቺ የብርድ ማረፊያ፣ አንቺ ፀሐይ ማረፊያ፣ ስለዚህ ቤቴ መግባታችሁም ተመልሰሽ ውጭ ብለው እንግዲህ ወይዘሮ ወርቄ የልጃቸውን ሚስት ልጃቸውን እንግዲህ አባረረዋል። ያው ፀሐይም አሁን ልትወልድ ደርሳለች። እንግዲህ የት ማረፊያዋ እንደሆነ አይታወቅም። ምክንያቱም አስቻለው ባሏን ራሱ ዛግተው እያሰቃዩት ነው። ፀሐይም እንግዲህ እንዳሏት የኔ ምስኪን ማለት ነው። ምክንያቱም ታይ ተብላ ነበረ፣ ግን ደግሞ እምቢ ብላ ነበረ። ያው እንግዲህ አሁን ላይ ማረፊያዋ ውጪ ከግቢ ውጪ ለራሱ ቤት ውስጥ ራሱ ግቢ ውስጥ አይደለም ከግቢ ውጪ ነው ወጣ አስፋልት ላይ እንድትቀመጥ ያዘዟት ልክ እንደኔ ቢጤ ወይም ደግሞ እንደ እንትን ማለት ነውና ወንደሰን ስንመለስ ደግሞ አለምዬ ምክንያቱም ወንደሰን ቆሞ ስለነበረ ወንደሰን እግዚአብሔር ይመስገን እኔ በዚህ ጊዜ አሁን ላይ ትቆማለህ ብዬ አላሰብኩም ነበረ። ቆመ ስራየው በጣም ነው ደስ ያለኝ እያለች እንግዲህ አለምዬ ተደስታለች። በስተመጨረሻ አለምዬና ወንደሰን ይጋባሉ። ይህንን ደስታማ ለማየ መናገር አለብኝ። በቅርቡ ደግሞ ከትንሽ ጊዜ በኋላ አሁን እንደዚህ ከቆምክ መራመድ ትችላለህ ብለ እንግዲህ አለምዬ ተደስታ በጣም ነው ደስ ያላት። እኔ ራሱ እዚህ ቆም በጣም ነው ደስ ያለኝ። ፈጣሪ ምን ይሳነዋል እግዚአብሔር ይመስገን እያለች እንግዲህ ባለችበት ሰዓት ዮዲት ጉዲት ምክንያቱም ተመልሳ መጣ እንደተለመደው መርዟን እየረጨች ትገኛለች። ምክንያቱም አሁን ላይ ወንደሰን እንደዛ ቆሞ በሚያየት ሰዓት እንግዲህ ወደ እሷም ለመሄድ ሞክሮ ነበረ፣ ግን አልቻለም። ወደ ኋላ ወርቆ እዚህ ምን ትሰሪያለሽ ዮዲት ውጪ በምትላት ሰዓት አለምዬም ስትቆም አይቻለሁ፣ መቆም የለብህም አንተ መሞት ነው ያለብህ እያለች ምክንያቱም ያልጨረሰችውን አሁን ደግሞ ለመጨረስ እየፎከረች ትገኛለች። ቆሜ ተራምጄ ሄጄ ዮዲትን እገላታለሁ ብለህ እያሰብክ ነው አይደለም ወይ? ስለዚህ እኔን አትገለኝም። ስለዚህ እኔን ቀድሜ የምገልህ እገላታለሁ ብለህ እንዳታስብ። እኔ ደግሞ በህይወት እያለሁኝ ቆመህ አትሄድም፣ እገልሃለሁ እያለች እየፎከረች ምክንያቱም እያስፈራራችም እየዛተችም ትገኛለች። ከዚህ አትይኝ፣ አታፍትብኝ፣ እኔ ምንም አላደረግኩህም፣ የራሴ ጥፋት አይደለም ያንተ ጥፋት ነው። እኔ ሰላምን እፈልግ ነበረ፣ አንተ ግን ልትገለኝ ሞከርክ። ለዛ ደግሞ አማራጭ አልሰጠኸኝም። እኔም ደግሞ ከመሞት አንተን መግደል መረጥኩኝ። አሁንም ቢሆን እንደዚህ መቆምህን እገልሃለሁ ብላ እንግዲህ ከዚህ ከሶፋ ላይ እነሳለሁ ብለህ ነው ወይ የምታስበው? ከዚህ ሶፋ ላይ እነሳለሁ ብለህ የምታስብ ከሆነ ያችን ጥቁር ድንጋይ እናትህንም ሆነ አንተን እገላችኋለሁ እያለች ላረገው እንደምችል ካንተ በላይ ምስክር የለም። እሱን ደግሞ አሳይችሃለሁ። እንድትሞት ነው የምፈልገው፣ ግን ለምን አትሞትም? ከዚህ ከሶፋ ላይ ላንተም እኮ ማረፍ ይሻልሃል። አለምዬም እሱ ታሞ ተኝቶ ነው ያለ። ለምንድን ነው የማትታይን? ጥለሽን ውጭልን ከቤት ውጭ በምትላት ሰዓት አውቃለሁ እኔን አባረሽን፣ እሱን አግብተሽ ቤቱን ደግሞ በራስሽ አድርገሽ ቤቱን ለመውሰድ ነው አይደለም የምታስቢው? ያንን ደግሞ እንድታረጊ አልፈቅድልሽም። እኔ ሚስቱ መጥቻለሁኝ። ሽኮ ሰራተኛ ነሽ። እዚህ ሲጀመር እዚህ ሳሎን ምን ታደርጊያለሽ? ወደ ኩሽናሽ ሂጂ በምትላት ሰዓት አንቺ የፈለግሽውን ማሰብ ትችላለሽ በምትላት ሰዓት አለምዬም እንግዲህ ይህ እኮ ሽባ ነው ምንም አያደርግልሽም፣ ሲጀመር ሶፋ ላይ ተኝቶ ነው የሚውለው። ወንደሰን ምስኪን መናገር አለመቻሉ ቆጨው ማለት ነው። ምክንያቱም እንደዚህ እያጣጣለችው ያንን ንጉሴ አለሜ ስትለው እንዳልነበር ሁላ አሁን ደግሞ እንደዚህ ስታንቋሽሸው እየሰማ መናገር እንኳ አይችልም። የሆነ ንዴቱን ራሱ ማውጣት አልቻለም። በጣም የተናደደው ወይኔ ይቅርታ እንደዚህ ስላልኩ ተናደድኩ ወይ? እንደዛ እኮ ስለሆንክ ነው። ምክንያቱም አንተ እኮ ሽባ ነህ፣ መንቀሳቀስ አትችል፣ መናገር አትችል፣ ምን ታደርግላታለህ ብላ በምትለው ሰዓት እንግዲህ ውስጡ ቅጥልን ያለ እኔ ልቃጠልልህ ወንደሰን። አንዳንዴ የወዲት ማለት ነው የሆነ አነጋገሯ በጣም ነው የምታስቀውና
እናትና ልጅ አንድ አይነት ቁጭ ከአንድ ባልና ሚስት ከአንድ ወዚህ ይቀዳሉ ነበር። አንድ ምን ነበር የሚባለው? የሆነ ተረት አለ ጠፋብኝ። እና የሚገርመው ዮዲት ተቀየረች ብዬ ሳልጨርስ መልሳ የእናቷ ቢጤ ሆና እንግዲህ ተመልሳለች ወደ በፊት ስራዋ። እንግዲህ እረፍት ላይ ነበረች። በወንድሟ ባለ ሰዓት ሰው ቤት ባስገባት ሰዓት የሆነ እረፍት እየወሰደች ነበር መሰለኝ። የዛ ጊዜ ሰውን ስትረዳና ስታግዝ እንዲሁም አሳልፋ ላለመስጠት ወንጀለኛን ራሱ ተባብራ ስታሳስር ነበር። አሁን ላይ ደግሞ ተመልሳ ራሷ እንግዲህ እዚህ ያንን እዛ ያየችውን ግፍ አሁን ላይ እየፈጸመችው ትገኛለች። ይህም ጥለሽን ውጪ እባክሽ ውጭልን በምትላት ሰዓት ይሄ ሽንቱን እንኳን መቆጣጠር የማይችል ሰው ምን ልታደርግላት ነው? ምንም አጠቅማትም እኮ እያለች በምትናገር ሰዓት ወንደሰንም በጣም እየጮህ ነው። ለምን ትጮኻለህ? ምንድን ነው የምትለው? እዛ ጊዜ በአካፋ ስመታ ምላስህንም ነው ለካ አብሬ የቆለፍኩልህ። በጣም ጥሩ አድርጊያለሁኝ። አንቺ ደግሞ እዚህ ቆመሽ አትለፍልፊ። ምክንያቱም እኔን ጓደኛሽ አረግሽኝ ወይ? እኔ እኮ ሰራተኛ አለቃሽ ነኝ፣ አንቺ ደግሞ ሰራተኛ ነው። ስለዚህ ከኔ ጋር አፍ አትካፈች በምትላት ሰዓት አለምዬም አንቺ ጓደኛ ኑሮሽም አያቅም፣ አንቺ እኮ የወዲት ጉዲት ነች፣ አንቺ ጨካኝ አረመኔ በምትላት ሰዓት ሰን በሚጮህበት ሰዓት የወዲት ጉዲትን በርግጋ እንግዲህ ነብር እንዳየ በርግጋ ወታ ታለች። ምክንያቱም አለምዬም ምንድነው ኧረ ከኛ የምትፈልገው ለምንድነው የማትተወን? ወንድዬ አንተ ተረጋጋ በምትለው ሰዓት እንግዲህ ወንደሰን መጮሆንና ንዴቱን አላቆመም። ምክንያቱም በዚህ መልኩ ከቀጠለች ወንደሰን ቀስ በቀስ አሁን ላይ ቆሞ እንግዲህ መራመድ አሁን እየቆመ ነው፣ መራመድ ይችላል። ከተራመደና ከሄደ ደግሞ እንግዲህ የወዲት ጉዲት ጉድሽ ፈላ። እንግዲህ መደበቃሽን ፈልጊ፣ ምክንያቱም እስር ቤት መግባት አትፈልጊም። ግን ደግሞ አሁን ላይ እንደዚህ ይሄ ድራማ ስታዩት ማለት ነው እውነት ለመናገር እዚህ ውስጥ ተበዳይ ፀሐዬና አስቻለው እርግጥ በፊት ላይ የእነሱ ተባባሪ ነበረ። ግን ደግሞ ፀሐዬን ካገኛት ወዲህ እሱ ተቀይሯል። ምክንያቱም እንደ የወዲት የተወሰነ ጊዜ ብቻ አይደለም ተቀይሮ የተመለሰ። እሱ ግን የሆነ ማለት ብዙ ጊዜ ሆኖታል። ያው እስካሁን አልተቀየረም። ያው እሱም ተጠቂ ነው፣ በእናቱ የተጎዳ ነው። እንዲሁም ደግሞ ወንደሰንና የወንደሰን እናት ማለት ነው። አጥቂዎች ደግሞ ወይ የወዲትና ወይዘሮ ወርቄ መጨረሻቸው ምን ይሆን? ወይዘሮ ወርቄ እንደዚህ ሀብት ንብረት እያሉ የሆነ መጨረሻቸው እስር ቤት ራሱ ሳይገቡ ማለት ነው ድፍት የሚሉ ይመስለኛል። ምክንያቱም የሰው እንባ የዚህ ሁሉ የባላቸው ግፍ የፀሐዬ ምን ያልበደሉት ሰው ይኖራል እዚህ ጋር ድራማው ጋር ሆኖ እነዚህም ብቻ ሳዩን እንጂ ብዙ ሰው ሊኖር ይችላልና የሆነ ሰዓት ላይ በሆነ በሽታ ተይዘው እንዲሁ እንትን ሳይሉ ራሱ የሆነ ይዟቸው ጥርግ የሚል ነው የሚመስለኝ። ዮዲትም በዚሁ ከቀጠለች ወይ ወንደሰን አናቷን ብሎ እሱ እስር ቤት ይገባል፣ ወይም ደግሞ እሷ ወይ ደግሞ ወንደሰን ወይም ማየን ትገላለች ማለት ነው። እና የሆነ እንትናቸው ይሄ አዝማሚያቸው የሆነ ካልተገዳደሉ የሚያቆሙ አይደለም። ሁሌ ንትርክ ነው። ዮዲት በዚሁ ከቀጠለች ወይዘሮ ወርቄ እንግዲህ አሁን ላይ እንደ በፊቱ ሆናለች። ምክንያቱም ዮዲት እነሱ በሚፈልጉት መንገድ እየሄደች ስለሆነ እሰየኔ ተንከሲስ ከኔ ጋር ሆንሽ እንደውም ከነሱ ጋር ሆና ፀሐዬ ራሱ ውጭ ላይ ቆይታ በምትገባ ሰዓት እንግዲህ ለምንድን ነው የምትገቢ? አንቺ ውጭ ነው እኮ መሆን ያለብሽ በምትላት ሰዓት እንደ የወዲት ፀሐይ እኮ ነኝ በምትላት ሰዓት አቅሻለሁ፣ የቤታችን ሰራተኛ አይደለሽም ወይ? ስለዚህ ምን ያደርግልሻል ቤት መግባት? እዛው ውጭ ሁኝ በምትላት ሰዓት እንግዲህ አንቺም ተቀየርሽ ወይ ብላታለች። ምክንያቱም ፀሐይን ራሱ ከወይዘሮ ወርቄ እየተከላከለች ምግብም ሆነ እየሰጠች እዛም አለ በዚህ የወንድሟን ልጅ እየተንከባከበች የነበረችው እሷ ነበረች። አሁን ላይ ግን እሷ በምትቀየር ሰዓት ፀሐዬ በጣም ነው የደነገጠችው። ስለዚህ አሁን ቦታሽ ውጪ ነው እማዬ ቤት አትግቢ ብላሽ አይደለ? ስለዚህ ለምንድን ነው ቤት የምትገቢ? እዛው ተቀመጪ ብላታለች። እንግዲህ ማደሪያዋን እንግዲህ ፈጣሪ ይወቅላት። ፀሐዬ እንደዛ እንትን እንዳላለች ሁላ አሁን ላይ እንደዚህ መሰቃየቷ በጣም ነው የሚያሳዝነው። አስቻለው እንግዲህ ቀን በቀን በጋርዶች ነው የሚጠበቀው። የማምለጥ እንኳ ሙከራ ለማድረግ ራሱ አይችልም። ጠባቂዎቹ ወይም አጋቾቹ ጥለውት ራሱ ዞር ስለማይሉ ቢያንስ እሱ እንኳ አምልጦ ቢመጣ በሆነ ነገር ያግዛት ነበረ። ግን ደግሞ እሱም ታግቷል፣ እሷም እየተሰቃየች ነው። አስቻለው ራሱ ልጅ ፀሐዬ እያለ በሚጠራ ሰዓት እነሱን ፀሐዬንም ሆነ ልጅህን ከትንሽ ጊዜ በኋላ አታያቸውም፣ ስለዚህ አርፈህ ተቀመጥ ብሎ እንግዲህ አጋቹም አስቻለውን እየደበደበው ነው። ምክንያቱም እንዲናገር ራሱ እየፈቀዱለት አይደለም። እኔ በዚህ ሁኔታ ምግብ ራሱ እየሰጡት አይደለም። ልጃቸውን ራሳቸው ወይዘሮ ወርቄ አሳግተው እንግዲህ በሽተኛ ሊያደርጉት ነው።